ትንሽ ልጅ አንዳንዳችሁ ቤንዘል ስትስቡ አያችኋለሁ አይደል? በአብዛኛው እዚህ ውስጥ ያላችሁ ትስባላችሁ። ግን ይሄ ነገር አይጎዳችሁም? ውስጣችሁ ይጎዳችኋል? እሺ አንተና እሱ አትጠቀም ጎበዝ እኮ። ለምን ላለመጠቀም ለምን ተጠቀማል? አቆምክ? ኦኬ አሁን እሺ ወይ መስራት የምትችሉት ነገር ምን አለ? እናንተ ሳይፈጠርላችኋል። ተው ተቀመጥ አቢ፣ አንተም ተቀመጥ። ይኸውላችሁ እሺ ሰምታችኋል አይደል? ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር የተመሰገነ ይሁን። ክብር ለመድኃኒዓለም ይሁን አለው። ተጠፋፋነን መሰለኝና ለተወሰነ ቀናቶች ነው ምናምን ነገር ለሳምንታት ወደ እናንተ ከመጣ ትንሽ ሰንበት ብሏል። ትንሽ ተጠፋፍተናልና ምናልባት ስለጠፋው ይቅርታ ማለት እፈልጋለሁ። በአንዳንድ ነገራቶች ትንሽ ተጠምጄ ነውና አላደ ፕራይቬት የሆኑ ነገራቶች ሚዲያ ላይ መውጣት የሌለባቸው ነገሮች አንዳንድ ነገራቶች ገጥመውኝ ነው። ስለጠፋው እጅግ አድርጌ ይቅርታ መጠየቅ እፈልጋለሁ። ምክንያቱም በየጊዜው እየመጣሁላችሁ አይደለም። ያንን ነገር ደግሞ የራሴ ጉዳይ ገጥሞኝ ነውና ስለጠፋው ለማንኛውም እጅግ አድርጌ ይቅርታ ማለት እፈልጋለሁ። ዛሬ እንግዲህ ምናልባት ሰዓቱ ማየታችሁት ከሆነ ትንሽ መሸት ብሏልና ማለትም 7 ሰዓት ተኩል ይላል። 7 ሰዓት ተኩል ነው ማለት ከምሽቱ ማለት ነው። ዛሬ በዚህ ሰዓት የቀረብኩበት ወይም ቪዲዮ እንድሰራ ያስገደደኝ በአንዳንድ ነገራቶች ነው። ማለትም ሰሞኑ እየሰራሁት ነገር ያለ ነገራቶች አሉ እዚህ ከተማ ውስጥ ማለትም ታጀራ ውስጥ እንደዚህ ጎዳና ላይ ተዳዳሪ የሆኑ ህፃናቶች፣ ወጣቶች በአብዛኛው በቃ ህፃናቶች ማለት ነው። በትንሽ እድሜ ያሉ ሰዎች እድሜያቸው ከ5 ዓመት እስከ 10 ምናምን ዓመት ያሉ እንትኖች ወጣቶች ህፃናቶች የሆነ ባልባሌ ሱስ ምናምን ነገር ተጠምደዋልና ያንን ነገር ደግሞ ከዛ ነገር እንዲወጡ የማደርገው ነገር እያደረኩ ነውና በአንዳንድ ነገራቶች በማገዝ በአልባሳት በቃ በየትኛው መንገድ እያገዝኩ ነውና እያደረኩት ያለሁት እና እነዛ ልጆች ዳግም ደግሞ ወደ ሱስ እየተመለሱብኝ ነው። እና አሁን በዚህ ሰዓት እዚህ ልመጣ ወይም እዚህ አሁን በዚህ ሰዓት ቪዲዮ እንድሰራ ያስገደደኝ ነገር ቢኖር አሁን ቤት ከገባው በኋላ አሁን ቀደም ሰዓት ነው ከአዲስ አበባ የገባው ስራ ወጥቼ ነበርና መኪና ልክ እናቆምኩ ምናምን ቤት ገብቼ ኢቨንት አይቼ ነበርና ከተኛው በኋላ የሆነ ሰው እዚህ በዚህ በኩል ሲያልፍ አይቷቸው መሰለኝ አንተ የባለፈው ልጆች እኮ እንዲህ ሲያደርጉ አየናቸው ብለው እንደወሉልኝ ማለት ነው። ያ ማለት ይሄ ቤንዚን ምናምን ነገር የሚስቡት ነገር አለ መሰለኝ። ይስባሉ፣ በእርግጥ ይስባሉ። እና ያ ነገር ሲስቡ ድጋሚ ታይተዋል እና ህፃናቶቹ ታይተዋል። እዚች አካባቢ ይገኛሉ። ሄደ ለምን እንትን አትላቸውም? ጥሩ እንትን ብለህ ነበርና አሁን መልሰው ወደዛ ነገር ሊገቡብህ ነው መሰለኝ። ዳግም ግን ወደዛ ከመግባታቸው በፊት ለምን ድጋሚ አሁን እንትን ከዛ ውስጥ እንዲወጡ ለምን እኔ አባት ነና አለል ከየት ነው የምመጣው? የት ነበርክ? የቱ ጋር ማን አለ እዛ? እሺ ነው እንሄዳለን። ማለትም እንደነዚህ ያሉ ህፃናቶች ምናምን ነገር እንደዚህ ጎዳና ላይ እያደሩ ባልባሌ ሱስ ባልባሌ ነገር ተጠምደዋል። አሁን ይህ ልጅ አስቡት ጎዳና ላይ ነው የሚያድረው ቦስ ምናምን ነገርና በአብዛኛው ውስጥ በቃ ማለት እነሱ ጋር ሆነን ስናየው እኛ ስናየው በጣም ይከብደናል። ለማየት የሚከብድ ነገር ለመስማት የሚከብድ ነገር ነው እያየነው ያለ ነው። ምክንያቱም እነሱ የሚያሳልፉት ቻሌንጅ እጅግ በጣም ከባድ ነገር ነው። እጅግ በጣም ማለት ነው የሆነ ፈተና በሚሆን መልኩ ማለት ነው። እኔ አንዳንዴ ሳስበው ላይ ይከብደኛል። አስባችሁታል? የሰውን ቁስል ለራሳችሁ አድርጋችሁ ስታስቡት በጣም እጅግ አድርጌ ማለት የሚከብደኝ ነገር ነው ነገራቶችን ሳስበው። ባለፈው ልጆች እነዚህ ልጆችም አግኝቻቸው ነበርና በሰዓቱ ከነገራቶች እንዲርቁ ይሄ ልጅ ምሳሌ እኔ ባየሁት ሰዓት ቤንዚል ምናምን ሲስብ ነበር ያየሁት። ያንን ነገር ደግሞ ለማስተው ጥይር የሚባል ዛሬ ደግሞ በድጋሚ ይሄ ነገር ሊጀምር ሞከረ ማለት ነው። እነዚህም ብቻ አይደሉም፣ ይኸው እዛች ጋር ያለው ልጆችም አሉና አሁን እኔ የነገሩኝ ቦታ እዛ ጋር ነው። እንደዚህ ጀምረዋልና ፈጥና ምናምን ድረስላቸው ከዚህ ነገር መውጣት አለባቸው ብለው ነው። አንድ ሰው አይደለም ደውል ተደጋጋሚ ሲደውሉልኝ ነው እንደገና
ሞተር አስነስቼ ካሜራማንን ጠርቼ ወደዚህ የመጣሁት። በእርግጥ በእኔ አቅም ብቻ ይሄ ነገር ላይፈታ ይችላል። በእኔ አቅም ብቻ እንዲህ ይሄ ነገር መፍትሄ ተፈልጎ ዘላቂ ላይኖር ይችላል። ይህ ደግሞ የህብረተሰብ አጋዥነት ሊያስፈልገኝ ይችላል። ማለትም እዚህ ከተማ ውስጥ ነዋሪ የሆኑት ወጣቶች፣ አንዳንድ ደግሞ የሚዲያ አካላቶች ማለትም ደስታን እዚህ ከተማ ውስጥ የሚሰሩ በሶሻል ሚዲያ ተጠቃሚ የሆኑ ሰዎች በዚህ ነገር ልባት ሆናችሁ ከጎን ሆናችሁ እነዚህን ህፃናቶች እነዚህን ልጆችን ካሉበት ሁኔታ እንድናወጣቸው በአክብሮት ተጠይቃቸዋለሁ። ምክንያቱም እንደነዚህ ህፃናቶች ነገ ብዙ ቦታ ይደርሳሉ ተብሎ በዚህ ሰዓት መንገድ ላይ ማግኘት እጅግ አስከፊና ከባድ ነገር ነው። ሁላችንም ምናልባት እህት ወንድም ልጆች ሊኖረን ይችላሉ። እኔ እንግዲህ ማለት ወደፊት አሁን እኔ አግብቼ ምናምን ባለትዳር ሆኜ ህፃናት የኔ ልጅ እንዲህ ሲሆን በጣም የከፋ ነገር ነው። የሆነ ስትስሉት እራሱ የሚከብድ ነገር ነውና ወንድሜ እንደዚህ መንገድ ላይ ሆኖ ሳየው አስቡት፣ ወይም እናንተ ወንድሞቻችሁ ልጆቻችሁ መንገድ ላይ ሆኖ ስታስቡት እጅግ አድርጎ የሚከብድ ነገር ነውና አሁንም እኔ ትጋቴ ነገራቶችን እነሱን መስመር አስዤ ካሉበት ከዚህ ህይወት እንዲወጡ መቻልን የሚጣል ማለት በሚቻል መልኩ ነገራቶችን ለማስኬድ እሞክራለሁ። እባካችሁ ፋሚሊዎች እነዚህን ልጆች እንታደጋቸው። ምናልባት እነሱን ብቻ አይደሉምና አሁን የተደወለልኝ እዛ ጋር አሉ ተብለው ነውና ገና እስቲ ለማንኛውም ወደ እነሱ እንሂድና እኔ ማለት የቱ ጋር ነው ያሉት ልጆች? የት ነው ያሉት? እዛ አሉ። እሺ እንሂድና እዛ ወንድሞች አሉ ነው እዛ። ስንት ናቸው? ብዙ ናቸው። እንሂድ እዛ። እሺ አሁን ወደ እዛ እንሄዳለን። ለማንኛውም ተከታተሉን። እነሱ ጋር እስቲ ምናል ማለት ያሉበት ሁኔታ ያሉበት ፖዚሽን ለማወቅ ሁኔታቸው አስቡት። በዚህ ሰዓት በዚህ ብርድ በዚህ ሌሊት በዚህ ሰዓት ውጭ ላይ መሆን እጅግ በጣም ይከብዳልና እኔ ኢቨን እንደዚህ ላብሼ እንዲህ ያለውበት ሁኔታ ለኔ ራሱ እየበረደኝ እየከፋኝ ነውና እነሱ ደግሞ በዚህ ሁኔታ ነገራቶችን መቋቋም እጅግ ከባድ ነው። እግዚአብሔር መፍትሄን ይላክላቸው። ለማንኛውም እስቲ ያሉበት ሁኔታ ሄደን እናጣራለን። ምን አቢ ከኔ ጋር ትሄዳለህ? በሞተር እንሂድ እዛ። እሺ እንዴት ናችሁ አላችሁ? እንዴት ምንም ረዶን ነው። እኔ ከሱ ህይወት እንድትወጡ አይደል እንደምረዳችሁ እኔ የምረዳችሁ ከነሱ ህይወት አንዴ ሞተሩ ላቆመው አንዴ ሞተሩ ላቆመው ምን ነው ጨው በየትኛው ነው? ስማ አቢ ና ይላችሁ እዚህ ፀሐይ እየሞቃችሁ ነው። አንድ ላይ እንሙቅ አንድ ላይ እንሙቅ። እኔ የምላችሁ እሱ ለምን ይጠቅማል? እስኪ ለኔ ስጠኝ አንዴ። እሰጣለሁ ችግር የለውም። ይሄ ነገር ምንድን ነው እዚህ ውስጥ ያለው? ለብርድ ነው። ኦኬ ምንድን ነው ራሱ? ቤንዚን ነው የምትጠቀሙት? ኦኬ ለብርድ ያገለግላል ወይም ይጠቅመናል ብላችሁ ነው የምታስቡት? መቼ ነው የለመዳችሁት? ቆይቷል። ይሄን ከለመዳችሁ ቆይቷል። ቆይ ከዚህ መውጣት አትችሉም? አሁን ካለችሁበት እንዴት መውጣት ትችላላችሁ? መቀየር ትችላላችሁ። ስራ ቢሰጣችሁ ስራ መስራት ትችላላችሁ። ያዙ በወዲያ አይሻለም? እነሱ ይገባሉ።
ያዘው ዝም ብለህ ጀስት። እሺ ቆይ አሁን እንደዚህ ነው የምታድሩት? እስከምን ጊዜ? እስከሚነጋ? ምንም መኝታ አትተኙም? ይሄ ነገር ቆይ እዚህ የእሳት አደጋ ሊደርስባችሁ ይችላል። ቤንዚን ነው እዚህ አካባቢ እንዲህ ሲሆን ልትቃጠሉ ትችላላችሁ አይደል እንዴ? ራቅ ታደርጉታላችሁ። አሁን እንደዚህ ቀምጣ እሺ አሁን እሳት እንደዚህ እያቃጠላችሁ ነው የምትሉት? ምን ጊዜ የት ትተኛላችሁ? እሺ በኋላ የት ትተኛላችሁ? የት ውስጥ? እዚህ ቱቦ ውስጥ ነው የምትተኙት? እዚህ ውስጥ ምን ትለብሳላችሁ? አንዴ ካሜራማን አንዴ ያሳያችሁ። ማዳበሪያ ካገኘን እንተኛለን። ማዳበሪያ ካላገኘን ዝም ብለን እንተኛለን። ኦኬ ማዳበሪያ ካገኛችሁ በማዳበሪያ ልተኛለን። ማዳበሪያ ከሌለም ያገኘውን እንለብሳለን። ኦኬ ውስጥ ላይ ባገኛችሁ ነገር ትለብሳላችሁ። እሺ እዚህ ውስጥ ስትተኙ የተለያዩ ነገር ሊያገኛችሁ አይችሉም? ይሄ ማለት ይሄ ጅቦች ምናምን አያገኛችሁም? አንድ ቀን ብቻ ነገር ይመጣል። ኧረ እባክህ መምጣትማ ይመጣል። ይሄን አትሸፍነው፣ ይሄ ጫፉን አትሸፍነው። ኦኬ ይመጣል እንደዚህ ውስጥ ለውስጥ በቱቦ ውስጥ። እሺ እንዴት ነው የምትሆኑት? ፈጣሪ ነው የሚያተርፈው። የት ቤት በኩል? አሁን መጥቶ ነበረ። እናንተ ተኝታችሁ ነበረ ነው? የለቀማችሁ ታይላንድ ይወስዳል እንዴ? እሱ ማን ወሰደው? ፖሊሶችን ለየት ነው የሚወስዱት ፖሊሶች? ጫማ። እሺ ቆይ እናንተ ማለት እንደዚህ ህይወት ውስጥ ልትገቡ በምን ቻላችሁ? አሁን እዚህ አሁን ምሳሌ ይሄ ትንሹ ልጅ አንዳንዳችሁ ቤንዚን ስትስቡ አያችኋለሁ አይደል? በአብዛኛው እዚህ ውስጥ ያላችሁ ትስባላችሁ። ግን ይሄ ነገር አይጎዳችሁም? ውስጣችሁ ይጎዳችኋል? እሺ አንተና እሱ አትጠቀም። ጎበዝ እኮ ለምን ላለመጠቀም ለምን ትጠቀማለህ? አቆምክ? ኦኬ አሁን እሺ ወይ መስራት የምትችሉት ነገር ምን አለ እናንተ? ማስቲካ፣ ሶፍት፣ ሊስትሮ ምናምን ትችላላችሁ? ሊስትሮ ምናምን መስራት ትፈልጋላችሁ? እሺ አሁን ያላችሁ ስራ ተፈጥሮላችሁ ሊስትሮ ከከፈታችሁ ማደሪያስ አሁን አንተ ማለት በአብዛኛዎቹ እዚህ አካባቢ ቤት መከራየት ትችላላችሁ? ቤት ተከራይታችሁ መኖር ትችላላችሁ? በሰሞኑ ተከራይተን ከዛ ላይ ደግሞ ብር ስናጣ ተባረረ። ተከራይታችሁ ነበረ? ኦኬ ተከራይታችሁ ነበር። ብር ወራዊ መክፈያ ስታጡ ነው? 500 አተን ተባረራችሁ። እሺ አሁን ለጋራ ቤት ተከራይታችሁ ስራ ቢፈጠርላችሁ መስራት ትችላላችሁ ማለት ነው። እዚህ ውስጥ በሊስትሮ ሙያ ያለው አለ እቃው ቢገዛላችሁ? አረ እችላለሁ እኔ ማስቲካ ሶፍት አሳብደ ጎበስ። በቃ አሁን እኔ የሚውላችሁ የምፈልገው ነገር እዚች ጋር እናንተ ጥሩ ሙያ ኑሯችሁ የለ ትልቅ ቦታ ትደርሳላችሁ። ገብቷችኋል? ለእናንተ ደግሞ የሚያገዛችሁ በርካታ ሰዎች እኔ እፈልግላችኋለሁ። በተቻለኝ አቅም እኔ በራሴ ምንም እንኳን ማድረግ ባልችልም የራሴ ማድረግ የምችለውን አክል አደርግላችኋለሁ በተቻለኝ አቅም ማለት ነው። ግን ከዛም ባሻገር ደግሞ ለእናንተ የሚያገዛችሁ ሰዎች በየቦታ አመቻችላችኋለሁ። እሺ ሊስትሮ መች የሚችለው በሊስትሮ እንዲበረታ እንዲሁም ይሄ ሽያጭ ነገር የለ አዙራችሁ የምትሸጡት ነገር እናመቻችላችኋለን፣ ትሰራላችሁ። እሺ አቢ ወንድም ነው እንቅልፍ መጥቶብህ ነው አሁን እንደዛ ነው የምተኛው? ቆይ እና ይኸውልህ ስማ ጦጤ፣ እሺ አንተ ምን መስራት ትችላለህ? ሶፍት ማስቲካ ነው እንዴ? በቃ እንደምንም ተብሎ ይፈጠርላችኋል። ያለውን ነገር ጎብዛችሁ ትሰራላችሁ። እሺ ብዙ ዩቲዩበሮች እና ቲክቶከሮች ይሄን ነገር እንዲደርስላቸው ሼር አደርግላችኋለሁ፣ ይረዳችኋል። እነሱም ብዙ አሁን የሚረዳው ሰዎች የምታውቋቸው አሉ። እናንተ በሚዲያ ከየት መጣችሁ ነው እናንተ? የቡታጀራ ልጆች 1 2 3 4 5 6 7 ችግር የለም ሁላችንም አንድ ነን። አሁን የቡታጀራ የከሌ ሀገር ምናምን ብላችሁ አትከፋፍሉ። እሺ በቃ በፍቅር ነው ምን መኖር አለባችሁ። እሺ ገብቷችኋል አይደል? መከፋፈል ምናምን አያስፈልግም። ስራ ይፈጠርላችኋል። ተው ተቀመጥ አቢ
አንተም ተቀመጥ ይኸውላችሁ እሺ ሰምታችኋል አይደል ይከፈትል እንትን ይላችኋል አምጡት ስራ ይከፈትላችኋል አንተ ምን መስራት ትችላለህ ምናምን ማዞር ትችላለህ ሶፍት ማስቲካ ምናምን ማዞር ትችላለህ ከሁለት አንዱ ማለት ነው በቃ ይከፈትላችኋል ይሰራላችኋል አንዳንድ ልጆች አግዛችኋል የሚያግዟችሁ ሰዎች እፈጥራለሁ ሰምታችኋል አይደል በቃ እንትን ሰው ይፈልግላችኋል እሺ ማለት የሚረዱ ሰዎች ሶሻል ሚዲያ የሚጠቀሙት ማለት ቲክቶከሮች የምታውቋቸው አሉ በእናንተ መካከል እነማን ማን አብርሃም የትኛው አብሬሽ ዩቲዩበሩ ማለት ነው አብሬሽ ገደላችሁ ለነሱ ገዝቶላችኋል ወለል ምናምን ገዝቶላችኋል የት ቤት ተከራይቶላችኋል አሁንም ይኸውላችሁ ለነሱ እንዲደርሱ ለተላለቅ ዩቲዩበሮች እና ቲክቶከሮች እንዲደርስላችሁ ሼር ይደረግላችኋል እነሱም ዳግም መጥተው ደግሞ ያግዟችኋል ነው እንዴ አሁንም ይገዛላችሁ ኦኬ አሁንም በቃ ይገዛላችኋል እሺ እንዳታስቡ በቃ ጎበዞች ሰምታችሁኛል አይደል አቢ አንተም ሊስትሮ ምናምን ችግር የለም በቃ ሁላችሁም ይስተካከልላችኋል እነሱም እንትን ይሰራላችኋል እሺ የጎዳና ዜማ አለን ችግር የለም የምትሉት ነገር አለ አሁን ይኸውላችሁ ለእናንተ እና አዶናይ ምናምን ታውቁታላችሁ እነሱ እንዲረዷችሁ እኔ እንትን እንላችኋለሁ እሺ ሰምታለ በቃ ከትንሽ ቆይታ በኋላ እነሱ ይረዷችኋል እሺ ስለጠጣ ነው እሺ እንዳትፈሩ ችግር የለም እናንተ ተሻሽላችሁ ሰው መሆናችሁ ነው የምፈልገው ነገ ትልቅ ቦታ ትደርሳላችሁ ከዚህ ወጥ ትወጣላችሁ እሺ ቃል ገባላችሁ እሺ በቃ ነገ በአንድ ላይ እንሰራለን የተሻለ ቦታ ትሰራላችሁ ዲስትሮ ይገዛላችኋል ቀለም ምናምን ይገዛላችሁ ማዞር የሚችለው ደግሞ አመቻችቼ እመጣለሁ ሁሉ ነገር ይሰራላችኋል እሺ ደህና ሁሉልኝ እኔ ወዳችኋለሁ እሺ ተዋንታ ወዳችኋለሁ ደህና ሁሉልኝ እሺ ለሁላችሁ መገዛላችኋለሁ ቃል ገባላችኋለሁ እሺ እናንተ ምናምን እንገናኛለን እንተዋወቃለን አይደል በቃ እኔ ገዛላችኋለሁ አመቻችቼ ራሴ መጥቻ አገኛችኋለሁ እሺ እስከዛ ሰላም ያቆየን በርቱ እሺ ግን ይሄን ሀገር ሱስ ምናምን ነገር በተቻላችሁ እንትን ለመቀነስ ሞክሩ ባለፈው እነሱ መክሪያቸው ነገር ትተው ነበርና ዳግም ገብተዋልና አሁን እንደምንም ብላችሁ ትቀንሳላችሁ ያለው ነገር እኔ አስተካክልላችኋለሁ እሺ ሰላም ሁኑልኝ ብቻ ያቆየን